ኦኬ በቃ ማድረግ የምንችለው ይሄ ነው፣ ይሄን ድረስ ነው እሱ ካቀረባቸው ምናምን ነገሮች አንፃር ተቀብየዋለሁ ስለተነገረኝ በቃ ይሄን ያህል ሄደናል እና እዛ ጋር ደግሞ ነፃም ሊባል ይችላል የሚል ፍርሃትም ስለነበረኝ ተቀብየዋለሁ። 16ቱን ዓመት እንትን ማለት ነው። ግን በቂ ሆኖ አይደለም በቃ እኔ እዛ ጋር እንትን መሆኑ ቆየ። በዛ መሀል እኔ በጣም በቃ ብዙ ነገር ሆኛለሁ። ብዙ ነገር ተበላሽቷል ላይፌ ውስጥ ብዙ የሳይኮሎጂካል እንትን በቃ በጣም ውስብስብ የሆነ እንትን ውስጥ ነበር የነበርኩት። ትራንስፖርት መሳፈር አልችልም፣ መውጣት አልችልም፣ መግባት አልችልም። ስራ እሄዳለሁ እንደሰው ምናምን ግን በቃ ቀኑን ሙሉ አይምሮኝ በቃ ብቻ እኔ አይደለሁኝም። ብቻ መድኃኒዓለም ረዳኝና ዛሬ እዚህ መሆኔ በጣም ይገርመኛል። አንዳንድ ነገሮች ተመልሼ አይደለም በ3 ዓመት ውስጥ በ30 ዓመት ውስጥ ተመልሼ ይሆናቸዋለሁ ብዬ ያላልኳቸውን ነገር ነው አሁን ሆኜ ራሴን ማየው ማለት ነው። በጣም በቃ ኦልሬዲ አምልጦኛል። አንዳንዴ የማደርጋቸው ነገሮች ደግሞ ኦልሬዲ በቃ አይምሮዬ እንትን እያለ ነው እንዴ እንድል አድርጎኝ ነበረ ማለት። ያ ደግሞ የበለጠ ጭንቀት ይፈጥርብሻል። ሰው ስልክ ሳይደውል እጄ ላይ ስልክ ራሱ ሳይኖረኝ ስልክ ተደወለ ምናምን ውስጥ ገብቻለሁ። እዛ ሌቭል ላይ ደርሻለሁ። ያን ደግሞ ልክ ልፍ ሲል አስታውሰውና ኦኬ ያንን ነገር ቅድም ብያለሁ አይምሮዬን እያጣሁኝ ነው የሚለው ነገር ፍርሃት ውስጥ የሆነ ነገር በቃ ማይደረጉ ነገሮች ነው ማደርገው። ማይደረግ ማይወሰድ ሌላ ሪስክ የሚፈትሽ ነገር የለ። አንዳንዴ ራሴን መጠበቁት ሙድ ላይ ነኝ ያለሁትና እዚች ጋር ምናልባት ያምሮ እንትን የጤና ባለሙያዎች ምን ካለ ይገባቸዋል። እና ራሴን ኦቨር ላይክ በቃ በጣም እኔን መጠብቀው የሚል ውስጥ አይደለ ያለሁት። ያን ለማድረግ ብዬ ማይደረግ ነገር አደርጋለሁ። የበለጠ ሌላ ሪስክ የሚያመጣ ነገር ማለት ነው። አሁን አንዳንድ ጊዜ ራይድ ራሱ ቤቴ ላይ ሳይደርስ አውሩዲኝ ብዬ ሩቅ ወርዳለሁ። ከዛ ያው የተወሰነ ጊዜ ፋሚሊ አብሮኝ ቆይቷል። ላይክ ስራ ምን እንትን ተብሎ ግን ሁሉ ጊዜ ሁሉም ወደ ስራ መሄድ አለበት፣ እኔም ወደ ህይወቴ መመለስ አለብኝ እና ኖርማል ላይፍ ውስጥ መግባት አለብኝ። እቤት ደግሞ ተቀምጬ የበለጠ ጭንቀት ነው። ሰው ሁሉ ከወጣ በኋላ ሌላ የአእምሮ እንትን ነው። ሰው ስራ መሄድ ነበረብኝ እና አንዳንድ ቀን ራይዶቹን እዛ አውሩዱኝ ብዬ በእግሬ ወርዳለሁ። አንዳንድ ቀን ደግሞ በቃ ሰው እየተከተለኝ መኪኖች ከኋላ እየተከተሉኝ ምናምን ስለሚመስለኝ ስለነበር ለራንደም ሰው ራሴን እናገራለሁ። ለራንደም የራይድ ሹፌር ማለት ነው እንዲጠብቀኝ የሆነ ነገር ቢፈጠር እንዲነግርልኝ ማለት ነው። በቃ ሌላ እንትን ውስጥ ገብቻለሁ። ከዛ ማደርገው ነገር ደግሞ እልፍ ሲል ምንድን ያደረኩት ብዬ በቃ ራሴን ደግሞ ሌላ ብቻ ከቁጥጥር ውጭ ሆኛለሁ። በቃ ራሴን የሆነ ቀን የሆነ ሰው አስቁሜ የሆነ ቀን እንደውም እዚች ጋር አሁን አልፎ ስለሚያስቅ ላውራው እና የሆነ የባንክ ቤት እዛ ሄድ ኦፊስ ነው ከተዘዋውሬ የገባሁት የነበረው ከዛ በኋላ አዲስ አበባ ማለት ነው። እና ከሰፈሬ እኛ ሰፈር ያየሁት ልጅ እዛ ባንክ ውስጥ አየዋለሁኝ። ኦኬ አሁን የሆነ ጠባቂ ላገኝ ነው አይደለ? ከዛ ሄድሪ እንግዲህ ከዛ በኋላ ያስታውሰኝ ምንም የማውቀው ነገር የለምና ሄድሪ እዚህ ነው የምትሰራው? እዚህ ሰፈር ነው? በቃ ጓደኛ ማቾች ነን። ጠዋት ትጠብቀኛለህ ማታ። ኦ ማይ ጋድ ልጁ ግራ ገብቶታል። ጠዋት ትጠብቀኛለህ ማታ ትጠብቀኛለህ። ከዛ በቃ ታክሲ ተራ ላይ ጠዋት ቆሞ ሰልፍ ይዞ ይጠብቀኛል። አብረን እንሄዳለን። የሆነ ሴፍቲ ተሰማኝ። ከዛ አስቢ ያ ራሱ ሪስክ ነው አይደል? ለአንድ ሰው ያለሁበትን ቤቴ ሰፈሬ ምናምን ራሱ ማሳወቅ፣ ግን እኔ ራሴን መጠበቂያ ነው እያዘጋጀ ያለሁት እና የሆነ ቀን ታክሲ ኦልሬዲ ራይድ አቁሜ ታክሲ መጠቀም ጀምሬያለሁ እና ታክሲው እየሄድን ሁሉ ጊዜ ታክሲ ውስጥ የሚመስለኝ እየሄድኩኝ ነው እየወሰዱኝ ነው። እና ብቻዬን ከሆንኩኝ ለምን ያህል ጊዜ ታክሲ ጨርሼ ተሳፍሬ አላውቅም። 5 ደቂቃ ወርዳለሁ፣ ታክሲ እቀይራለሁ፣ በእግሬ ሄዳለሁ። የስንት ደቂቃ መንገድ ከ4 ኪሎ እኛ የምንኖርበት ሰፈር ወደ ፈረንሳይ ቤላ ምናምን በእግሬ ሄዳለሁ ታክሲ ውስጥ ላለመግባት። እንደገና ደግሞ ታክሲ አስቆሜ ልክ ገብቼ ደግሞ ልክ ሊነሳ ሲል ዘልዬ ወርዳለሁ። እና የሆነ ቀን እንደውም አንዱ እንትን ሌባ መስዬው ፈትሾ እቃችሁን ቼክ አድርጉ ምናምን አለ። ምክንያቱም መኪና ሲነሳ ጠብቀሽ የሚወርደው ሌባ አይደለም። አጠገብ ያሉ ሰዎች ስልካችሁን ቼክ አድርጉ ምናምን። እኔ ሊገርመኝ ነው እንዴ እንዳመለጥኳቸው ነው ማስበው።
አመለጥኳቸው ሊወስዱኝ ነበረ እና ሳስበው ራሱ ወይኔ የእግዚአብሔር እርዳታ በጣም ነው የሚገርመኝ። እና ያ ልጅ የሆነ ቀን ላይ ታክሲያችን ተሳፍረን እየሄድን መኪናው መንገድ ይቀይራል የሆነ ከዋናው መንገድ ምናምን ማለት ነው። እዛ ኦልሬዲ በቃ አይምሮዬ እንትን አለኝ እየወሰዱ ይመሰለኝ። በቃ መጮህ ምናምንም እንትን ነው አይደለ? ክልክል ነው። ኦልሬዲ እነሱ መኪና ውስጥ ነኝ ያለው፣ ግን እሱ እኮ አለ ሰው አለ ምናምን አብሮ የሰልፍ የተሰለፈ ሰው አለ። ከዛ ስልኩ አለኝ ጠዋት ምን እንደዋወልበት የቤተሰቤን ስልክ የእህቴን የወንድሜን የሆን ነገር ኮንኩ እነሱ ጋር ደውል ቤቴ እንደዚህ ጋር ነውና ብዬ ቴክስት አደርግለታል። እና ብቻ እንትን አደረገኝ። ትራውማው በቃ ራሴን እንትን በቃ ቤት አልገባም ይሆን። እኔ ደግሞ ራሴን ብቻ በሆንም አንድ ነገር እኮ ነው። ቤተሰብ ሁሉ ሽብር ነው። ድግ ብዬ ስራ ቦታ ሆንና ደውዬ እየመጡ ነው፣ በር ላይ ናቸው ያሉት፣ የሆነ ነገር ያደርጓቸዋል፣ ቤት አትግቡ። እኔም ቤት አልገባም። 3 ቀን የሆነ ሰው ቤት አድራለሁ፣ ቤት እቀይራለሁ። ከባድ ጊዜ በቃ ራሴን እንትን ማለት አቃተኝ። እዛ መጨረሻ ላይ እኔና ሲስተር ቤት ቀየርንና የባንክ ሰዎች ብቻ የሚሰሩበት መኪና ኮንትራት ያዝኩኝ። ለእንትኑም ለደህንነቱም እኔም እንትን እንዲህ ላይ ማለት ነው። ግን እንደዛ መሆኑ ማቃውም ሰው ቢሆን ሰዎቹ አብረው የሚሰሩም ቢሆን ምናምን በቃ ታክሲ ተሳፍሬ ቤት እስክገባ ራሴን ያመኛል፣ ያዞረኛል ምናምን። ግን መውጣትና መግባት ስለነበረብኝ እወጣለሁ እገባለሁ። በዛ ጋር የፍርድ ቤቱ እንትን ምን ሆነ ምናምን አለ። በቃ ብዙ ነገር ተበለሻሸ ምናምን እና እንደዛ አለፈ። ያ ብቻ መጨረሻ ላይ አመት አካባቢ ሊሆን ሲል እሱ ከ16 ዓመት ራሴ ነኝ። የፍርድ ቤት ወረቀቶቼን አላገኘሁም። ዝም ብዬ ውሳኔ ሆነው እንደ የሰማሁት ወረቀት አላገኘሁም እና ወረቀቶቼን ሊያዝ ብዬ ደውላለሁ ሰዎቹ ጋር ምናምን እና መጨረሻ ላይ በዛ ሰዓት ነው ከ16 ዓመት 10 ዓመት እንደተደረገ የደረስ ነው ማለት ነው። ያ ማለት ለሌላው ሰው የሆነ እንትን ነው የሚመስለው እንዴት የዛኔ ደግሞ ጭራሽ ብሶብኛል። ምክንያቱም ህይወቴ ላይ ያደረሰው ፔኑ እኔ እዛ ስለቀቅ ከተያዝኩበት ስለቀቅ ኦልሬዲ በቃ ተለቅቅ ያለው በሰላም ወደ ህይወቴ የምመለስ ነበር ይመሰለኝ። ግን እየቆየ ሲመጣው ኢፌክቱን በቃ ብዙ ነገር ላይ ያየሁኝ ነው። ከዛ ደግሞ የሐኪም ቤት ምናምን የምከታተላቸው ነገሮች አሉ። ብቻ ሽሽት ብሏል ያን አመት እና እንትን ይዞኛል በቃ አለ አይደለም እንዴት አንድ ሰው ብድግ ብሎ መጥቶ ህይወቴን በዚህ ልክ ዲስተርብ ያደርጋል የሚል እንትን አለ፣ ቁንጭት አለ ምናምን እና የማልፍበትን እኔ ስለማውቅ እና ከ16 ዓመት 10 ዓመት ሲቀነስለት የዛን ቀን ጥቃት የደረሰብኝ ቀን ያህል ነው ያመመኝ። እና አንዳንድ ሰው ፍትህ ምናምን እና ደግሞ አንቺ በሌለሽበት ነው አይደለ የቀነሱት? እና ፍትህ ሲባል አንዳንድ ሰው ቅንጦት ነው የሚመስለው፣ ግን ለሚያስፈልገው ሰው ፍትህን ለሚፈልግ ለሚጠብቅ ሰው ጉዳቱን ላየው ሰው ምን ማለት እንደሆነ በቃ ልነግርሽ አልችልም። በቃ እንደዛች ቀን ነው ያመመኝ። ሲጀመር በቃ ህይወቴ ላይ ኢፌክቱን እያየሁት 16 ዓመቱ ራሱ እየቆጨኝ ነው። ገባሽ? እንዴት በቃ እንትን ውስጥ ነኝ ያለሁት እና 10 ዓመት በቂ ነው ተብሎ 10 ዓመት ተደርጓል ተባለ። የዛኔ ነው ሶሻል ሚዲያ ላይ ወጣሁኝ። ያው ከዛ በፊት ፋሚሊ ስልኬንም ወስደዋል ምናምን ሶሻል ሚዲያ ላይ እንዲወጣ ምናምን አይምሮዬን ጠብቀውታል። አልወጣሁም ነበር። የዛኔ ግን ብድግ ብዬ አንስቼ ሪካርድ አድርጌ ላቀኩኝና ያም ነገር ፍትህ እንዳገኝ ሳይሆን ያደረገኝ እንደገና ሌላ መግለጫ ወጣብኝ። የወጣውን መግለጫ ስም ማጥፋት፣ የፖሊስ ስም እያጠፋሽ ነው፣ የፍርድ ቤቱን የሐዋሳ ምናምን እንትን ሲሉ የህይወት ውጣ ውረድ አለ እዛች ጋር የፍትህ ፍርሃቱ ተጨመረ ምናምን። ከባድ ውሳኔ መወሰን ነበረበት። በዛ አክቲቭ የሆነ ኢሞሽናል ሰፖርት በመፈልግበት ሰዓት ላይ ከሀገር መውጣት ነበረብኝ። ከሀገር ስወጣ ተዘጋጅቼ አይደለም እንደ ዛሬ 2 ቀን እንደ ዛሬ ልወጣ ማታ ምናምን ነው የተወሰነው እና እሱ በሌላ ጊዜ እግዚአብሔር እንግዲህ እኔ በዙሪያዬ ሰዎች ሰጥቶኛል እና እንዴት አሜሪካ የምትኖር እህታችን ነች። በአሁን ባለው ሁኔታ ስሟ ምናምን መጠቀሱ ለማትፈልግ በቃ እሷ
ያን ሁሉ ግርግር ሄዶ ሶሻል ሚዲያ ላይ ያለው ግርግር አልፎ ምን ብሎ እሷ ብቻ ቀርታ ነበረ። እና እሷ ልክ በቃ ያለውበትን ምናምን ነገር ስነግራት ኦልሬዲ ፍላይት ትኬት ቆረጠችልኝና ወጣሁ። እንገስ ዋት ከሀገር ወጥቼ ከዛ ከፋሚሊ ከምናምን ወጥቼ ኬንያ ነው ሄድኩት። ኬንያ ሄጄ ገስት ሃውስ ውስጥ ብቻዬን ማደር ነበረብኝ። ሌላኛው በጣም ከባዱ ጊዜ እሱ ነበረ። በጣም ከባድ ነበረ። ብቻዬን በቃ እንትናት በይዋታ ማሰብ ራሱ ይከብዳልና አይ ኖ ያለፍሽ ሁላችንም እና ከባድ ነበርና ጠዋት ቀን እተኛለሁ። ከተኛሁኝ እሱ ማታ ግን ቤቴ ስጠብቅ ነው ማድረው። የቤቱ ወንበር ጠረጴዛ ምናምን ሁሉ በር ላይ እንደዚህ ተከምሯል። ደጁን አላየውም። እና እዛ ገስት ሃውስ ውስጥ 3 ሳምንት አካባቢ ቆይቼ የሚከራይ ቤት ምናምን እሷ እዛ ሰው ኢትዮጵያዊ ሰው አስተዋውቃኝ ነበረ። እነሱ ነበሩ ከገስት ሃውሱንም ምኑም እንትን ያሉልኝ ማለት ነው። እና እነሱ ቤት ሲፈልጉልኝ ሰው ፕሮቴክሽን እፈልጋለሁ ሰው ያለበት ግቢ ምናምን ብያልኩኝ። ከዛ እንደገና እግዚአብሔር እዛ ሰው አዘጋጀልኝ። በትግራይ ክልል ተፈናቅለው በጦርነቱ ተፈናቅለው እዛ ይኖሩ የነበሩ ሰዎች እኩዮች ሴት ልጆች ያሏቸው በጣም ጥሩ ፋሚሊ እነሱ ጋራ እንደዚህ ከጓሮ ላይ አንድ ክፍል ቤት ተከራየሁኝ። ግን ያው እነሱም ጋር እስክቀራረብ 2-3 ሳምንት ምናምን አያዩኝም ነበረ። እዛች ብቻ ደጇና ላይ እና እናትየው ምግብ ምናምን ሰርታ በር ላይ ታስቀምጣለች። ማናት ይቺ ድምጿ የማይሰማ ነገር ምናምን በቃ ተጨነቀች። ከዛ ቀስ እያለች በቃ ቤተሰብ ልጆቹ ምናምን ተቀራረብን። የኬንያ ቆይታዬ እንደዛ እንትን አለልኝ። ከነሱ ጋር ቀለለልኝ። በቃ ቤተሰብ ሆንኩኝ። እንደውም ክፍሌንም ትቼ ሰው ቶሎ ለምዳለሁ አላልኩሽም? እኔ የተከራየሁበት ራሱ ክፍል ትቼ ከልጆቹ ጋር ምናምን ማደር ጀምሬያለሁ። በቃ ሙቪ ምናምን እያየን እዛ ሶፋ ላይ እንተኛለን ምናምን። የተወሰነ ጊዜ ድረስ ማን እንደሆንኩ ምናምን እንደማያውቁ ነበር ማውቀው። ለካ እነሱ እንዳዩኝም አውቀዋል ምናምን። በጣም በዛ ልክ ነበር። በቃ ይነጋገራሉ ከኋላ እንዴት እናድርጋት ምናምን። በቃ አይፈቅዱልኝም፣ ብቻዬን መሆን አይፈቅዱልኝም ምናምን። ብቻ በቃ እንትን አለኝ። በዛ መልኩ ሆነ። ከባድ ነበረ። ፋሚሊ ምናምን ብቻ ያ ብዙ እንትን ነው ያለፈው። ከዛ በኋላ ወደ 10 ዓመት እንደጸደቀ ነው 13 ሆነ 13 እንደስተካከለ ብቻ በምን እና እዚች ጋር ማለት ነው ከሀገር ከመውጣቴ በፊት ማለት ነው። እሱም ሶሻል ሚዲያ ላይ ተጭሆ ነው ከ10 ዓመት ወደ 13 ዓመት ከፍ ያለ ባይ ዘ ዌይ ማለት ነው። አሁን እዚች ጋር በደንብ እኔ ማንሳት የምፈልገው ነገር እኔ አሁን የደረሰብኝ ምናምን እንትኑ ይሄ ለይዞታው ምናምን ሳይሆን አልፌዋለሁኝ እኔ ማለት ነው። እና በጣም ሩቅ ነን ያለ ነው እንደ ማህበረሰብ። በጣም የቅርቤ ሰዎች የቅርብ ስልሽ አብሮ የሚሰሩ ሁሉም አይደለም። በጣም በዛ ሁሉ ሂደት ውስጥ ራሳቸውን ሪስክ ላይ አድርገው አብረውኝ የቆሙ እንትን ያሉልኝ ምናምን ሰዎች አሉ። ምናልባት አሁን ለእነሱ ያሉበት ሁኔታ እንትን ስለማልል ይሄ ብዬ ማለት የማልችለው ማለት ነው። በደንብ ከጎን የነበሩ ሰዎች ነበሩ፣ ግን ሰዎች ነበሩ እንትን የሚሉ ማለት ነው። በቃ ይቅርታ አድርጊለት። የቅርብ ሰው እኮ ነው ጠርቶ በቃ ብትተይውስ፣ ፍትህ ባትጠይቂስ፣ በቃ እግዚአብሔር አይወደውም። በቃ ማይገናኝ ነገር እያገናኙ ማለት ነው። በቃ የዛኔ ራሱ ትዝ ይልሻል የሆነ ሰውዬ ፍትህ ብዬ ስጠይቅ እኮ ፌስቡክ ላይ ምንድነው ይቅርታ አድርገሽለት ወደ አገልግሎትሽ ተመልሽ አንቺ እግዚአብሔር ሴት አይደለሽ ብሎ ከማይገናኝ ነገር ጋር አገናኝተው ፍትህን ለማዛባት እና ሩቅ ነን ያለ ነው። በቃ ይሄ ጾታዊ ጥቃት ያለው ምን ማለት እንደሆነ ማህበረሰባችን ገና አልተረዳም። አሁን ማህበረሰብ ትላላችሁ ምናምን ይላል፣ አልተረዳንም ምን እንደሆነ ራሱ። በቃ ቅንጦት ነው ፍትህ መጠየቅ። አሁን እንደዛ አይደል? ሶሻል ሚዲያ ላይ መጥቶ ሰው ፍትህ ብሎ ሲጠይቅ እኮ ቅንጦት ነው የሚመስለው። እንደ ቅንጦት ስላዩት ነው እንዲህ ወደዛ ወደዛ የሚያደርጉት ማለት ነው። ቅንጦት አይደለም።
ርቦት በጣም የተራበ ሰው ከምግብ ውጪ ሌላ ምንም ልትሰጪው አትችይም። ማለት በጣም የተጠማ ሰው ሌላ ምንም አታረጊለትም፣ ውሃን ነው የምትሰጪው። ፍትህ ላጣ ሰው ደግሞ ፍትህ ምን ማለት እንደሆነ እና ማህበረሰብ ገና ነው ይሄ የቁጣው ይሄ ሴት ልጅ ተደፈረች፣ ሴት ልጅ ተጠቃች፣ ሴት ልጅ እንዲህ ተደረገች ሲባል የሚሰማው ፔን፣ ህመም፣ ቁጣው የለም እኛ ማህበረሰብ ውስጥ። በቃ ሁሉም ሰው በቃ ኖርማል ነው የሚያደርገው። በቃ አለፈ ምናምን በቃ ብትተዩ እስከዚህ በኋላ አእምሮሽ በዛ ነገር ባያሉ። እንግዲህ እኔ ጠለፋ ያለበት አካባቢ ሀይ የሆነ ሬት እያለ እነዛን ልጆች ፍትህ በማሰጠት ሌላውን ኢንካሬጅ አድርጎ እንደዚህ አይነት ነገር እንዳይፈጠር ከማገዝ እንትን ይላል። በቃ ታዩ ምናምን እና በቃ ያ ሰው የሚሰጠኝ የነበረው እንትን ታዩ። እሱም ብቻ አይደለም አሁን እዚህ ጋር ማለት እንዳለብኝ እንደሌለብኝ አላውቅም፣ ግን ራስሽን እንድታወርጂ ኤክስፔክት ትደረጊያለሽ። እንድታወርጂ ማለት በቃ ከማርኬት ቫሊዩ በታች እንድትሆኝ ኤክስፔክት ይደረጋል። ባይዘዌ ሴት ልጅ ጥቃት ከደረሰባት በኋላ እንደምታንሺ እንደጎደልሽ፣ ያ ደግሞ ሩቅ ካለ ሰው አይደለም የምሰማው። ባይዘዌ ዙሪያዬ ላይ ነው የምሰማው እና ከባድ ነበር። በቃ እንደዛ አይነት ሁሉም ሰው የኔ ጉዳይ ደግሞ ሶሻል ሚዲያ እንድትጎሳቆይ ነው የተፈለገው ይፈለጋል። እሱም ብቻ አይደለም እንጂ አሁን ለምሳሌ ከሪሌሽንሺፕ ጋራ ምናምን ሰው እንትን ሲለው ሲያነሳው በቃ አንደር ማርኬት ቫልዩ ነሽ ያለሽው እንትን ነሽ በቃ እና ሰጥሻል ሰው። የኔ ችግሩ ደግሞ የዛኔ በጣም ደብሮኝ ነበር ሶሻል ሚዲያ ላይ ባልወጣ ጉዳይ ያልኩት። ትልቁም ትንሹም ኦልሬዲ አይቶሽ አውቆታል አይደለም። የፈለገውን ነገር ይልሻል መጥቶ። እነሱ ያንን ነገር ብለውሽ አንቺ ቤትሽ ገብተሽ ከራስሽ ጋር ይይ ምለውን ማን ያቅልኛል? እንዲህ ነው ወይ የምኖረው? በቃ እኔ እንዲህ ሆንኩኝ ወይ በቃ እንድታንሺ በቃ አለ አይደለ? በቃ እንትን የተጣለ ሰው ነው እንድትሆኚ ነው የሚፈልገው። ይሄን ያክል ነው ማለት ኦ ማይ ጉድነስ። እና ከአንድ ሁለት ሶስት ሰው አይደለም በጣም ብዙ ሰው እንደዚህ አይነት ኮመንቶች ሲሰጥ በጆሮዬ በራሴ አንደበት ሰምቻለሁ። ከዛ እኛ ከእህቴ ጋር ምናምን ሆነ እንደው እንዲህ የሚባል ነገር አለ አናቅም ነበር እና ኋላ ላይ ግን አሳወቁን እና የሁሉም ሰው አስተሳሰብ እንደሆነ እና አታቂም እንዲህ ይባላል እኮ ከድሮም ሴት ልጅ ጥቃት ከደረሰባት በኋላ ወንዶች ምናምን እንትን አይሏት አትፈለጊ ምናምን ማለት ነው። እኔ እንደውም ራሴ አይኔ እንደተገለጠልኝ ላይክ የደረሰው ነገር ሁሉ ደርሶ እማላቃት እኔ ሰው ገልምጦኛል ብዬ ማለት ነው 2-3 ቀን ማለቅስ ሰው ነኝ። ሰው ጮክ ብሎ ከተቆጣኝ ብዬ ያን ማላቀው ጥንካሬ ራሴ ላይ አይቼ አንቺ እንዴት ትችያለሽ? መጀመሪያ ሙግቴ ከእግዚአብሔር ጋር እኔ አልችለውን ያህል ነው የሰጠኸኝ ምናምን ነበር ምለው እና ኋላ ላይ ግን ችዬው ራሴ በቃ ጠንከር ብዬ ወጥቼ ለመግባት ለመኖር ራሴን ስጥር ራሱ ሳየው በቃ የሌለ ጥንካሬ እንዳለኝ ነው ማቀው የነበረው። ግን ሰው የሚነግርሽ ነገር በቃ እንትን ሆንሽ በቃ እንትንሽ አንሰሻል የሆነ ነገር እንግዲህ አንቺ ላይ በሆነ ነገር ማለት ነው። እንደዛ አይነት ኮመንቶች ነበሩ እና ጾታዊ ጥቃትን አሁን እኔ ሳስብ ከአንድ ዳይሬክሽን ብቻ የሚመጣ አይደለም። ኢትዮጵያ ውስጥ ያለው በሴት ልጅ ጥቃት ላይ ያለው ጾታዊ ጥቃት ሁሉም ማህበረሰብ የማህበረሰባችን አስተሳሰብ በጣም ሩቅ ነን፣ በጣም ገና ነን። ይህንን ጥቅስ ብዙ ጊዜ መጥቀስ እወዳለሁኝ እና የመጀመሪያ ጊዜ በመጽሐፍ ቅዱሳችን ላይ ስለ ጾታዊ ጥቃት የተጠቀሰው ዘፍጥረት ላይ ነው። የመጽሐፎች መጀመሪያ ላይ ማለት ነው። ሴት ልጅ ጥቃት የደረሰ ስለ ጾታዊ ጥቃት ዘፍጥረት 34 ላይ ነው እና ወጣች ከቤቷ እንደዚህ የሆኑ ሰዎች አታክ አደረጓት እና ጾታዊ ጥቃት ድሮም ነበረ። ግን ልዩነቱ ሁሉም ሰው ይላል አይደል ከድሮም አለ እኮ እናንተ ታካብዳላችሁ። ልዩነቱ እንግዲህ በዛን እድሜ ነበሩ በዘፍጥረት ላይ የነበሩ ሰዎች ይቆጡ ነበር፣ ይጸየፉት ነበረ። እኛ ግን ኖርማል ነው። ልዩነታችን አድጎ ተለውጦ ሳይሆን ተለማምደነዋል። እና ምን አደረጉ ነው የሚለው እዛ መጽሐፍ ቅዱስ ላይ እህታቸው ተጠልፋባቸው ተደፍራባቸው ሄደው ጥቃት ያደረሱትን ቤተሰብ ሰዎች ጠቅላላ ነው ያጠፏቸው። ሰው ይገደል እያልን አይደለም፣ ለዛ አድቮኬት አላደርግም። ማንም ሰው በህይወት ኖሮ ቅጣቱን ማግኘት አለበት። ግን ያን ያህል ነበር የሚጸየፉት
በቃ ተቆጥተው ሁለት ወንድማማቾች ከዛ በኋላ ራሱ ኮንሲኩዌንሱ ብዙ ነው። እነዛ ሁለት ወንድማማቾች የደረሰባቸው እርግማ ምናምን ግን ሄደው ገለው ልህታቸውን ይዘው መጡ ነው የሚለው። እዚህ አሁን እሳ እህት ትወሰዳለች፣ ሽማግሌ ይላካል፣ ሚስት ትሆና ትዳራለች። ከዛ ቅንጦት ይሆናል። በኔቸራችን ራሱ ዘፍጥረት ላይ ያ ነገር ተጠቅሰዋል ማለት በተፈጥሮ ራሱ ጽዩፍ ነገር ነው። ክብርን መንካት ነው፣ ማንነትን መንካት ነው፣ የሚያስቆጣ የሚያጋድል ነገር ነው። አሁን ግን ሰው በቃ ኖርማል አድርጎት በቃ ለፊ እንዲታይ እንዲያድርጊ ምናምን ይልሻል። እና ማህበረሰባችን ለዛ ነገር ያለው አመለካከት በጣም ገና ነው፣ ገና አልተነካም። በቃ ምንም አይጸየፈውም፣ አይደነግጥም፣ አይቆጣም። በቃ እንትን ይል ኖርማላይዝ ያደርገዋል። ካረዘምኩኝ ንገሩኝ እሺ። እና ከዛ ነገር ጋር ያለው ነገር ሁለተኛ ተደራርበው ነው የሚያጠቁን ምልሽ። ሁለተኛ ባህል አለ። ጠለፋ ባህል ነው፣ በደንብ ሰለብሬት የሚደረግ ህግና ደንብ ያለው ያጠላለፍ አይነት። ከጠለፋው በኋላ ሽማግሌ አላላክ፣ ሽማግሌ ሲሄድ ስጦታ አሰጣጠት፣ በሁሉም ከወጣቱ ከጠላፊው ከሽማግሌው ከሽምግልናው ተቀባብለው ኮኦርዲኔት ተደርጎ በደንብ ፕሮቴክት የሚደረግ ነገር ነው። ባይዘዌ የኔ እንትን ጥቃት አጋጣሚ አይደለም፣ ብቻውም አይደለም። ግን የኔ ብዙ ሰው ነው የተባበረበት መሟገቴ ባይዘዌ ማለት ነው። የመጀመሪያው የተፈረደበት እዛ ክልል ውስጥ የኔውና ከዛ በፊት ሜላት የምትባል ተመሳሳይ ወቅት ላይ የተጠለፈች ልጅ ነበረች እና የሁለታችን ነው እስከ ዛሬ ድረስ በሺዎች የሚቆጠሩ ሴቶች ሐዋሳ ላይ ክልሉ ላይ እየተጠለፉ ለመጀመሪያ ጊዜ ለፍርድ ቀርቦ ፍርድ ያገኘ ነው እኛንን ባይዘው ያቺን ራሱ ማለት ነው። ይሄን ያህል በደንብ ተጠብቆ ከመጠበቁም በላይ አንቺ አልቀበልም ሽማግሌ ስትይ ቤተሰብ ሽማግሌ ቤተሰብሽን አስጨንቆ ቤተሰብሽ እምቢ ካለ ተቀጥቶ አንቺ እምቢ ካልሽ ተቀጥተሽ ምናምን በደንብ የሚጠበቅ ነገር ነው። ማህበረሰብ አለ እዚህ ችግር ማህበረሰብና ባህል አንድ ናቸው፣ ግን በባህል በደንብ ተደርጎ የሚጠበቅ ነው። እልፍ ስትይ ደግሞ የፍትህ ስነ ስርዓቱ አለ። እንደኛ በቂ አይደለም፣ ከለላ የሚሰጥ አይደለም፣ ጥበቃ የሚሰጥ አይደለም፣ ተገቢውን ፍትህ የሚያስተላልፍ አይደለም። ይህ ሁሉ ነገር ተባብሮ ነው አንዲት ሴት ልጅ የሚያጠቃት። ከዛ ደግሞ አስቢው እኔ አክሰሱ ስለነበረኝ ነው የአእምሮ ሕክምና መሄድ የቻልኩት፣ ትንሽ ወጥቼ መናገር የቻልኩት። ሪሶርሶች የሉም በቂ። ሴት ልጅ ጥቃት ከደረሰባት በኋላ ወጥታ የምታገግምበት፣ ራሷን መልሳ የምትችልበት፣ የምትቋቋምበት፣ ያን ሁሉ ነገር የምታሳልፍበት በጣም ገና ነን። እኔ አሁን ሰው አጮኋችሁት እንደዚህ ያላችሁት ምናምን ሲል በቃ በጣም ነው ልብ የሚሰበረው። ለምን ገና 0.05 ማህበረሰባችን ስለዛ ነገር ሴት ልጅ ኢትዮጵያ ውስጥ ምንም ዋስትና የላትም። ልንገራችኋል፣ እዚህ ላይ ያላችሁ ሰዎች ምንም ዋስትና፣ ጠባቂ ህጉም ፌል አድርጎናል፣ ማህበረሰባችን ፌል አድርጎናል፣ ባህሉ ፌል አድርጎናል። ጠባቂ የለንም፣ ሪሶርሶች የሉም። ከዛ በኋላ ለሚደርስብሽ የጤና ጉዳት፣ የአይምሮ ጉዳት ምንም ነገር የለሽም። በቃ ሜዳ ላይ ነው ያለ ነው። በቃ በትግል ራሳችን ነው ሰርቫይቭ እያደረግን ያለ ነው። እና ይሄ ሁሉ ነገር ለእኔ ማየቴ ሁለት ነገር እንትን አለኝ። አንደኛ ተመልሼ የድሮዋን ጸጋ መሆን አልችልም። ምክንያቱም በቃ ብዙ ነገር ቀየር። እንዲህ ነው ዓለም እየኖረች ያለችው፣ እንዲህ ነው እየኖርን ያለ ነው። እና እግዚአብሔርም ሁሉንም ነገር ኤክስፒሪየንስ እንግዲህ ከዛ ወጥቼ አምልጬ 100 ሰው ተሰብስቦ አንድ ሰው አላዳነኝም ማለት 50% ሰው ያጠቃል ሲባል ለምን ይገርማቸዋል? ከ100 አንድ ሰው አላዳነኝም እያልኩ ነው። የሚገርም ነገር አይደለም። በቃ ሩቅ ነን። እዚህ ራሱ እኔ እኮ ጾታዊ ጥቃትን እቃወማለሁ እንትን ነው ምናምን፣ አልተቃወማችሁም፣ ገና ናችሁ። ማንም ይቃወም የለም። በቃ ዝም ብሎ የላይ ላፍ ነው እንጂ ሁሉም በቃ የሆነ ነገር እንዲህ ስለሆንሽ ነው ደግሞ ይጠይቅሻል። አሁን እኔ በቃ ግልጽ ነው፣ እዛ ጋር ምስክር አለኝ። እንደው ባንክ ላይ ቀድሜ ፍርሃቴን ስለተናገርኩኝ ሁሉን ነገር አፕዴት አደርግ ስለነበር ለስራ ባልደረቦቼ መረጃ አለ፣ ገባሽ? ጥቃት እንደሆነ እንጂ
ሌላዋ ሴት ስትመጣ አውቀሽ ነው ምንም ተስፋ እንደዚህ ሳታረጊው እንደዚህ ብሎሽ ነው ምናምን የሚባለው ማለት ፍርድ ቤት ስትሄጂ ካልተጠበቅሽ፣ ማህበረሰብሽ ካልጠበቀሽ፣ ባህልሽ ካልጠበቀሽ ምን ከለላለሽ? እንዴት ነው አሁን ድምፅ ብለን አይደለም ትሰማ ብለን አይደለም አደባባይ ወተን ብንል ያንሰናል ወይ? የምሬን ነው። እኔ ይሄንን አይን ያለው ሚያይ ሚሰማ ጆሮ ያለው ሰው እኔ እንዴት አድርጎ እንደሚማገት በቃ በጣም ነው የሚገርመኝ። ይሄ ጮህን ብንል አንድ የሆነ ሪሰርች አለና ከተደፈሩ ሴቶች ውስጥ ማለት ነው ከ3ቱ አንዷ ሪፖርት አታደርግም። 1% የሚያህለው ለምን ይታወቃል? አንደኛ ሪፖርት ስታደርጊ ሰው ይሰማል፣ ማህበረሰብ ውስጥ ባክላሽ አለ፣ ስምሽ ይጠፋል። ባይ ዘ ዌይ ራስሽ ነሽ የሰው አእምሮ ፍትህ አታገኝም። መሄጃ የለሽም። በቃ መሄጃ የላትም። በቃ የኢትዮጵያዊ ሴት ይህንን የምትሰሙ የምታዩ መሄጃ የለንም፣ መሄጃ የለንም። ዛሬ ብለን ካላስቆምን እኔ እነግርሻለሁ። እኔ አባቴ መምህር ነው፣ ራሴ ዲግሪን ተምሬያለሁ፣ እህቶች አሉኝ። ሩቅ ነው የሚመስለው አይደል? በቃ አስተዳደግሽም ያለሽበትን ፖዚሽን ምናምን ያ ነገር የሚደርስብሽ አይመስልም። እኔ ላይ ከደረሰ ነገ እናንተ ቤት እንደማይመጣ ምንም ዋስትና የለም። ዛሬ አይደለም ትሰማ ብለን የምናስቆመው ነገር ነው። የምሬ ነው። በጣም ሩቅ ነን እና ያ ለራሳችን መቆም መቻል አለብን እና በጣም አንዳንድ ጊዜ አንድ አራት ሴት ለልጇ ምግብ ፍለጋ እንደወጣች ልጅ ነው ማስበው። በዚህ ሰዓት የሆነ የተስተካከለ ነገር ቢኖር ሀገሬ ላይ እንደዚህ አይነት ነገሮች ባልሰማ ባላይ ኢንቮልቭ ባላደርግ ህይወቴ ላይ ብሰራ ምናምን ደስ ይለኝ ነበር። ግን ያለ ሁኔታ እኔን ገና ብዙ እንጭጭ ነገር አለ። ገባሽ? አሁን ሶሻል ሚዲያ ላይ ሲሰማ እንደ ሁሉም ሰው አይደለም የምሰማው። በጣም ኢሞሽናሊ በጣም እንትን ይለኛል። በቃ ፔኑ እንደራሴ ነው የሚሰማኝ። ቀነኔን ሳስብ ቀነኔ አሁን ቤቴ ውስጥ ያለሽ ጓደኛዬ ነው የምትመስለኝ። በቃ ማውራት ነው የሚመስለኝ። በቃ እያንዳንዱ ስቴፕ ፍትህ ማጣቷ፣ መገፋቷ፣ አሁን ሰው እንደዚህ እንደዛ ሲላት እንደዚህ የምታወራኝ ነው የሚመስለኝ። በቃ የሆነ እንደ ሌላ ሰው አይደለም የምሰማው። በቃ እያንዳንዱን ነገሯን እሰማዋለሁ እና ጓደኛዬ ነው የምትመስለኝ። የኢቨንን ኬዝ የዘውዲቱን ኬስ ምናምን ስሰማ እንደ ሌላ ሰው አይደለም የሚሰማኝ። በጣም ነው የሚያመው ማለት ነው። ግን ለእነሱም ፍትህ መጠየቅ አልቻልንም። እኔ ኖሬ ነው ላለሁሌ እኔ ኖሬ ነው አሁን ይሄንን ነገር ለማውራት አቅም ያገኘሁት። ግን በህይወት ለሌለችው ቀነኒ ፍትህ ብለን ብንጠይቅ ያ ሶሪ እና ቀላል አይደለም። አትዘብቱ፣ አትቀልዱበት። የሴቶች ጥቃት የወንዶች ስም ይጠፋል ምናምን ይላሉ። ወንዶች እኔ በዛ ሁሉ ነገር ውስጥ አልፌ ወንድ ልጅ አልጠላሁም። ዙሪያዬ ላይ እስካሁን ወንድ ጓደኞች አሉ። ቤተሰቦቼ ወንድሞቼ ጋር በጣም ቅርብ ነኝ። ምንም የሚያስጠላ ነገር የለም። ሁሉም ነገር አገናዝበን ነው የሚደረገው እና አትዘባበቱበት። በሰው ፔን አትቀልዱ። ፍትህ ማጣት ማለት ህይወትን እንደማጣት ነው። በቃ በቁም ኖራ እና ይሄ ነገር ይሄን ሁሉ ነገር ማየቴ ዝም ብዬ መቀመጥ አልችልም። እግዚአብሔርም ደግሞ እድሉ ሰጥቶኛል። አሁን ኢትዮጵያ ውስጥ አይደለም ያለሁት፣ ከሀገር ወጥቼ ነው ያለሁት። እየተማርኩ ነው፣ እየሰራው ነው እና በቻልኩት አቅም ለሌሎች ሴቶች የምጠቅምበትን መንገድ ለማድረግም እየጣርኩኝ ነው። አድቮኬሲ ላይ ጀርመን ላይ ትሬኒንግ ወስጃለሁ፣ ጆርናሊዝም ትሬኒንግ ወስጃለሁ እና ምናልባት አላቅም ሼር ማድረግ ካለብኝ ላስት ዊክ ምናምን ነው ፈርስት አርቲክሌን ጀርመን መጽሔት ላይ ይፋ የሚባል መጽሔት አለ፣ የጀርመን ፎሬን አፌር ኦፊስ የሚያሳትመው መጽሔት ላይ የእኔ አርቲክል ስለ ኢትዮጵያ ሴት ጽፌ ያለሁኝና ያ ለእኔ ትልቅ ነገር ነው። እነዚህ ነገሮች እያበረቱኝ ነው እና ደግሞ በደንብ እንድጽናና ደግሞ እንድጠነክር ደግሞ ያደረገኝ ነገር እግዚአብሔር በደንብ ለምን የሚለው ጥያቄ ደግሞ መልስ ያገኘበት ነገር የሌላውን ሰው ፔን እንደ ራሴ ማየት ስለቻልኩኝ። በጣም ብዙ እህቶች አሉኝ ውስጥ ላይ ተደዋውለን ምናለቅስ፣ ህመማቸው የሚሰማኝ ፔናቸው የሚሰማኝ እንዲናድርግ እንደዚህ እናድርግ በቃ ሰርቫይቨሮች የሌላ ሰው ፔን አንዳንዱ ሲቀል እኔ ስለተሰማኝ በጣም እድለኛ ነኝ። አንድ ሴት ልጅ የምታልፍበትን ነገር
ህመሟን መካፈል መቻሌ ለእኔ ያ በቃ ከበቂ በላይ መጽናናት ነው እና ያለፍኩበትን ነገር ህይወቴ ላይ ተጽዕኖ ቢያሳድርም በደንብ የማመሰግንበት ነገር ደግሞ ሰዎችን ለመርዳት ሰዎችን ለመረዳት አይኔን ገልጦልኛል። ብዙ የሚታገዙ ብዙ የሚረዱ ብዙ ድምፅ የምንሆንላቸው እህቶቻችን አሉና ያ በደንብ አድቮኬሲ ላይ እቀጥላለሁኝ። ፖስቶቼ ላይ ምናምን አይታችሁ ከሆነ በጣም ትልልቅ ሚቲንጎች ላይ ሰርቫይቨሮችን ወክዬ ለእኔ ትልቅ ነገር ነው። በቃ እነዛ ድምፆች የታፈኑ ድምፆች የሚሰማቸው ያጡ ብለው የሚጮሁ ድምፆች ሀገር ውስጥ ሁሉም አፍኖ የያዛቸውን ድምፆች እኔ ባገኘኋቸው ኢንተርናሽናል መድረኮች ላይ ስለነዛ ደግሞ ሳወራ ሁል ጊዜ ሰርቫይቨር ነኝ ብዬ ነው የማወራው እና ለእኔ በጣም ትልቅ ነገር ነው እነዛ የታፈኑ ድምፆችን እንደመናገር ምናምን ነው እና በጣም ፕራውድ አደርጋለሁ በዛ እና ያ እና አይዞሽ ምናምን እንዳትሉኝ አደራ። አሁን ግን ቦክሴ ላይ ገብታችሁ ለምን በቃ ግን we're so proud of you እኔ I'm so proud በጣም ነው የምታኮሪ። ቴንኪው። እኛም ደግሞ በጣም ነው የምንወድሽ። ለአንቺ ለሁላችንም እህቶች ናቸው፣ ግን የእኔ የብቻ እህቶች ነው የሚመስሉኝ አሁን ድምፅ የምንሆንላቸው ሰዎች እና ለእህቶቼ ድምፅ እየሆንሽ እንደሆነ ነው የማስበው እና ከእግዚአብሔር ጋር ደግሞ እንቀጥላለን። እግዚአብሔር በደንብ አድርጎ ይረዳናል። ትሰማ ሊያፍኗት ሊያስቆማት የሆነች የተሸከመች የሆነች እንትን ነው የምትመስለኝ እና እሷን ይዘን እንቀጥላለን እኮ ተባበሩባት። ገና አንድ እርምጃ ስትራመድ ሙስሊሙና ክርስቲያኑ ጴንጤውና ኦርቶዶክሱ አንድ ላይ አማራውና ምናምኑና እና ደግሞ የሚገርምሽ እያየሁኝ ነበር እና እንደውም የሆኑ የሰራኋቸው ቪዲዮዎች አሉ ፖስት አደርጋቸዋለሁ ትዝብቴን እና ሳይ መነሻቸው እኛ እኮ የፆታዊ ጥቃትን እንቃወማለን እነንትናን ነው እንዲሉና ላይቭ ራሱ አይቀይሩም እዛው ላይ እንዴት ወንድ ለማጥፋት እንደሆነ ምናወራው ነገር ኤግዚስት እንደማያደርግ እየተጮኸ እንደሆነ ውሸት እንደሆነ የለም እኮ ሲያካብዱ ነው። እኛ ጆሮአችን እኛ ለኖር ነው እናንተ ጆሮአችሁ ከበዳችሁ። የብዙ ሺህ ሴቶች ህይወት እናንተ ሰምተን እኮ እንድንፈራ ነው ይላሉ። እያንዳንዱ ላይቭ እያየሁ ነበር ሰሞኑን ስራዬ ነው በቃ ክላስ ራሱ እንግዲህ እንዳልባረር በቃ ገርሞኛል። እኔ አውቃለሁኝ ኦልሬዲ ፐርሰናሊ ዋን ቱ ዋን ቅርቤ ካሉ ሰዎች ጭምር ነው እንደዛ አይነት ነገሮች የሚደርሱኝ የነበረው እና ማይክ ይዘው የተማርንን የሚሉ ምናምን ሰዎች በቃ ካሜራ ደቅነው ማይክ ይዘው እንዴት ተራ ጩኸት እንደሆነ ሲናገሩ በጣም ያሳፍረኛል። እንዴት ነው ይሄ ተራ ጩኸት የሚሆነው? የሰው ጩኸት ለእናንተ ጆሮአችሁ ከበዳችሁ አመማችሁ እየኖሩበት ነው። በጣም ብዙ ሺህ ሴቶች እየኖሩበት ነው። ፍትህ ደግሞ ቅንጦት አይደለም። ይሁን ቤዚክ ላይክ በቃ ዋና ምግብ፣ ውሃ፣ መጠለያ ፍትህ ላጣ ሰው ለተጎዳ ሰው ፍትህ ዋናው እንትኑ ነው እና የቅንጦት ጥያቄ አይደለም እየጠየቅን ያለ ነው። እኛ ሀገር ደግሞ ከ100,000 ሴት በላይ ሰሜን ጦርነት በትግራይ ጦርነት ተደፍሯል ማለት እኮ ያቺ 100,000 ሴት እኔ በዛ ሁሉ ሰፖርት 300,000 በላይ በዛ ሁሉ ሰፖርት እኔ ዛሬ ድረስ ህይወቴ ላይ ምን ያህል ጉዳት እንዳለው ቀን ተቀን ህይወቴ ላይ ምናምን እያየው በቃ እየሞትን እኮ ነው። አሁን እነዛ ሴቶች የሚወልዷቸው የሚያሳድጓቸው ልጆች ራሱ እኮ በቃ ከባድ እኮ ነው። ምክንያቱም ሰፖርት የለም። ማህበረሰብሽ ገና ይጸየፍሻል። ገና እንዴት ነው ግን መጸየፍ ያቃተን? እንዴት ነው ጉዳቱን፣ ህመሙን፣ ፔኑን መረዳት ያቃተን? በቃ አስቢ፣ ይሄ ሁሉ ሺህ ሴት ልቧ የተሰበረ ሴት ያለችበት ሀገር እንዴት ነው ሀገር ሆና ራሱ የምትቆመው? ከባድ እኮ ነው በጣም። ግን ይህንን መረዳት አቅቶናል። በጣም ገና ነን። በእናታችሁ ስሙኝ፣ ገና ነን። አልተጸየፋችሁትም። ገና ነን። በቃ አልኳችሁ። ዘፍጥረት ላይ ያሉ ሰዎች በጣም ጾታዊ ጥቃትን አሁን ከፌሚኒስት ጋር ከምናምን ጋር የመጣት ጥያቄ አይደለም፣ የሰብአዊ ጥያቄ ተጸይፈውት ያንን እርምጃ ወስደዋል። እኛ ግን
እናባብለዋለን፣ ከተጠቂ ጎን እንቆማለን። እናንተ ናችሁ ጭራሽ እንደዚህ ናችሁ ምናምን እና ተጠየፉ እባካችሁ። ነገ የእናንተ ቤት ነው የሚመጣው እና ያ እዚህ ላይ ደግሞ መጨመር የምፈልገው ነገር አንዳንዴ ሀሳብ ምናምን ስንሰጥ ማለት ነው ትራውማ ነው ምናምን ይላሉ አንዳንድ ሰዎች እና ትራውማቸው ነው የሚያስጨኋችሁ። ጩኸት መስሎ ከታያቸው ኦኬ። ግን በና ጆርዲያውን ይሄንን ነገር ስንሰራው ካስተዳደጌ ከትምህርቴ ምናምን ያ እኔ ላይ የደረሰ ነገር ነው እንጂ እኔ ያንን ብቻ አይደለሁኝም። ከዛ በፊት የራሴ የሆነ ፐርሰናሊቲ ያለኝ አሁንም እየተማርኩ ያለው በፊትም የተማርኩኝ ሀሳቤን ሎጂካሊ በምን መግለጽ እንዳለብኝ ላይክ ሌላው ባይችል እንኳን እኔ ፐርሰናሊ ላይክ ባይችል ሚንስ ያልተማረው መግለጽ አይችልም ማለት አይደለም። ግን ራሴን ለዛ አሁን ይህንን ሀሳብ ለመናገር የማያስችል ማንነት አይደለም ያለኝ። በማንነቴ ላይም ሊደርሺፖች ውስጥ ነበርኩ፣ ፌሎሺፕ ውስጥ፣ ሃይ ስኩል ውስጥ ምናምን ብዬ ስላችሁ እኔ ማንነት አለኝ። ምን ማለት እንዳለብኝ ምን ማለት እንደሌለብኝ እናውቃለን። እና ትራውማ ምናምን ያ አይኔን ገልጦልኛል። ዙሪያ ያለው ነገር በጣም ከእናንተ በበለጠ ለዛ ነገር ሴንሲቲቭ እንድንሆን አድርጎናል እንጂ የምንናገረውን ነገር አንሎጂካል አያደርገውም። እና አታሳንሱ የሰውን ሀሳብ። እንደዚህ እንትናችሁ ነው የሚያስጨዋችሁ ምናምን ይላሉ። ይገርሙኛል ይምር ትራውማችሁ ነው የሚያስጨዋችሁ። ማንነት አለን። ከዛ ከደረሰብን ነገር በፊት ማንነት አለን፣ ህይወት አለን። እና ደግሞ ጸጋ የትራውማችን ቢያስጨዋን ለማሳንስ በቃ ያ ብቻ ናችሁ አላለም። ያ ብቻ እንዴት ሰው ያ ብቻ እንዴት ይሆናል? አይሆንም እንዴ! ይሄ የሚያሳብድ ነገር እኮ ነው። እንኳን ለፍትህ ለመጠየቅ መጮህ ይቅርና የሚያሳብድ ነገር ነው። ኡ በሉ አልኩኝ እኮ እኔ። እንደውም ሚዲያ ላይ ትሰማ ብሎ ፕሮፋይል ማድረግ ነው። በቃ ወጥቶ የምር የሚያስብል ደረጃ ላይ ነው ያለ ነው። እና ደግሞ በዓለም አቀፍ ደረጃ መሆኑ ኢትዮጵያ ብቻ አይደለም። ሱዳንም አሁን በጣም እንደዛ አይነት ክራይሲስ ላይ ነች። ባይ ዘ ዌይ ሱዳንም አሁን በጣም ብዙ ሴቶች በእንትኑ ምክንያት ላይፍ ሪስትሪክትድ ፎር ሰም ኦዲየንስስ ይላል። I think they are reporting yes so but እኛም ጨርሰናል። ዩቲዩብ ላይ ሪፖርት አድርጉት። ዩቲዩብ ላይ እናደርገው አይደል?